እና ምንድነው እንደዚህ የሚያደርገው? ምንድነው? ሰው ነው ምንድነው? ጅብ ነው አውሬ ነው? ከልጅነቱ ጀምሮ እንደዚህ ነው። ጭራቅ ነው። ጭራቅ ሆኖ ነው የተወለደ። ጭራቅ? አዎ። የሰው ጭራቅ ማለት ነው? አዎ። በስመ አብ ወወልድ ወመንፈስ ቅዱስ። እኔ እኮ አላመንኩም ነበር። ልጅቱ እራሱ ትነግረኝ አላመንኩም። እና ምንድነው? እና የምናመልከው እራሱ እንደዚህ ዛፍ ስር ምናምን ግቢ እየገባን ምናምን በቤተሰባችን ጫካ ነው የምንበላ የምንጠጣ። በቤተሰብም ጫካ ነው የምንበላ የምንጠጣ። ጫካ ነው ኑሯችን እራሱ። ቤተክርስቲያን መስጊድ ምናምን የሚባል ነገር አናውቅም። እና ለዛ ነው እሱም እንደዚህ የሆነ ምናምነው በዛፍ በምናምን በአዳም ልኮ ነው የምታመልከው? በአዳም ልኮ ነው። አሁንም በአዳም ልኮ ነሽ? አዎ። ጥርሴ ለራሱ አስገጭቶኛል። ለዛ ነው ታዲያ እንደዚህ ሆነብሽ? አዎ። አላየከውም እንዴ ልጅ ነው እራሱ አራት አይን አለው እኮ። አራት አይን ነው ያለው። ያለበትን ሳትየው አመድ ምናምን እኮ ነው የሚያድርበት እራሱ። አመድ እዛው ነው የሚኖረው ቅድም? አዎ። ከዚህ ካንቺ ጋር ነው ተናው? አያስቀምጥማ ይባላል። ስለዚህ በልቶበታል ልጇን? አዎ። እውነቱን ተናገሪ። በልቶበታል? አዎ። እና እንደማታውቂ ታዲያ ቀርበሽ ብታስተዛዝኛት ምን ችግር አለ? እንዴት አድርጌ ነው ማስተዛዘን? ውስጡን እያወቅሁ እንደበላበት አውቄያለሁ። ግን እሷ እንደዚህ ነው ለማለት ደግሞ ምን ብለህ ታወራለህ እኮ? ለምን በላባትሽ? እሷ እኮ ናት ተበዳይ አይደል እኮ። ምን ችግር አለው ታዲያ? ምን ትምትባት ብታስተዛዝኑላት? እሷ እኛንም እኮ አትቀርም፣ ትሸሻለች እኛንም እኮ። እሱማ እሷን ጨምሮ ያላት እንዴት አለ? ስለዚህ እኛ ማንቀርብ የአራት ዓመት ሕፃን አስገብቶ እዛው ነው የሚባለው ወይስ እዛ ቅድም ካየሁት ነው? እዛ ነው። እዛው ነው የሚያድረው። መድኃኒት ጋር ነው የሚያድረው። ከመድ ጋር ነው የሚኖረው። ከመድ ጋር ነው የሚኖረው። እና እዛ ያየሁት ደም ምንድን ነው? እዛ ውስጥ ነው በፊት ሲኖር እያለ ነው። በፊት የነበረበት ሲያሰክረን ነው እዛው ይሰራል። ሰላም ጤና ይስጥልን። ውድና የተከበራችሁ የአዳም ቲዩብ ቤተሰቦች እንደምን አላችሁ? እንደምን ከረማችሁ? በሚገርም ሁኔታ ከተፈጥሮ እጅግ ወጣ ያለ ነገር የታየና የተሰማ ነገር ይዤ መጥቻለሁ። ከዚህ በፊት እንደ ሕፃንነታችን በልጅነታችን እንደ ማስፈራሪያ ተደርጎ ሲነገረን የነበረው ነገር አሁን እውነት ነው ተብሎ በአካል የሆነ የተገኘ ነገር አለ። ምናልባት እውነት ነው አይደለም የሚለውን ቪዲዮውን አይታችሁ እስከ መጨረሻው ከተከታተላችሁ በኋላ የራሳችሁን ውሳኔ ትወስናላችሁ። ይህ ቪዲዮ የሚያሳየው አስፈሪ የሆነ ፍጥረት ጭራቅ የሚባል ነገር አለ በሚለው ዙሪያ ያጠነጠነ ነው። ከዚህ በፊት የተቀረጸ ስራዎች አቀናብሬ ይዤላችሁ ቀርቤያለሁ። ፍርዱን ለእናንተ። እስከ መጨረሻው ድረስ ተከታተሉ። ላይክ፣ ሼር፣ ሰብስክራይብ በማድረግ ቪዲዮውን እንድታደምጡ ይጋብዛለሁ። የሚበላው ምንድን ነው? ስጋ? የሰው ስጋ ብቻ ነው የሚበላው? ጫካ ውስጥ የተገኘውን ይበላል። አሁንስ እዚህ ከተማ እየኖርሽ አይደል? ይወጣል እኮ የሆነ ሰዓት ይወጣል፣ ይገባል፣ በራሱ ጫካ ይገባል። የሆነ ሰዓት ጨለማ ሲል ምናምን ጫካ ይሄዳል። አዎ። እና ምንድን ነው የሚበላ? ያገኘውን የሰው ስጋም ካገኘ ይበላል። የሰው ስጋ ነው በቃ የሚበላው? ሌላ ነገር አይመገብም? አዎ። እና የሰው ስጋ ከምን እያመጣው ነው ታዲያ? በሌሊት የት ሄዶ እያመጣው ነው? እንግዲህ እሱ ያውቃል የሚያመጣበት። እኛም እኮ ብዙ አንቀርበው፣ ያስፈራራናል እኛን። አሁን ዝም ሊል የሚችለው አይኑ ሲሸፈን ብቻ ነው። አይኑ ሲሸፈን ማስታገሻ ማብረጃው እሱ ነው? አዎ። አራት አይኑ ነው ያልሽኝ? አዎ። በስመ አብ።
በነገራችን ላይ የሰው ልጅ በህይወቱ ፈጣሪውን ትቶ ወደ ባዕድ አምልኮ ከገባ እንኳን አይደለም ጭራቅ ሌላም የተለየ ፍጥረት የመሆንና የዛ ማደሪያ የመሆኑ እድል በጣም ሰፊ ነው። እንደምትናገረው ሴትዮዋ እንግዲህ የባዕድ አምልኮ ከአያት ቅድመ አያቷ ጀምራ ፈጣሪን የማያውቁ ወደ ቤተ ክርስቲያንም ወደ መስጊድም ፈጽሞ መሄድ የማይፈልጉና ሄደው የማያውቁ ከዚህ ይልቅ ወደ ጫካ በመሄድ የተለያየ ግብርና መስዋዕት ለአጋንንቱ መሰዋትና ህይወታቸው ሁሉ በዛ የተቀኘ መሆኑን ነው የምትናገረው። እንግዲህ ይህ ከሆነ በኋላ ነው የተወለደው። 4 አይን ያለው ሰው አስቡት እንግዲህ ጭራቅ 4 አይን አለው ሲባል በልጅነት ይሰማ ነበር። እንግዲህ ምናልባት ብለርድ የተደረገ የተሸፈነው ቀረጻ ምናልባት ለሚመለከተው ሰው እጅግ በጣም ዘግናኝ ስለሆነና አስፈሪ ከመሆኑ የተነሳ የሸፈኑት ይመስለኛል። ብለርድ አድርገው የሰዎቹ ምስል እንዳይታይ ያደረጉት፣ የእሱ ምስል እንዳይታይ ያደረጉት አንደኛ። ሁለተኛ ደግሞ የሰብአዊነት ጉዳይ ይመስለኛል። ምናልባት ይሄን ነገር ባዕድ አምልኮ ያምልኩ እንጂ ልጁ ይወለድ ዘንድ ወዶ ፈቅዶት የተወለደ ነገር ባለመሆኑ የሰዎችን ደህንነት ከመጠበቅ አንጻር ለሰዎች መጠቋቋሚያ እንዳይሆኑ ከመሆን አንጻር የሸፈኑት ይመስለኛል። እንደኔ እይታ ይህ ነገር እውነት ነው አይደለም የሚለውን ለእናንተ ነው የምሰጠው እና አሁንም የሚቀጥለውን ተከታተሉት። ስለዚህ ኢየሱስ ጋር ነው በቃ የሚባለው። ይሄማ በቃ አስከሬን ይቆፍራል ማለት ነው። አዎ ሬሳም ያወጣል ይበላል። ሬሳም ያወጣል። ትኩስ ሬሳ ነው ወይስ የቆየ? ያገኛል። የቆየን ከሆነ ትኩስም ከሆነ ያገኘውን ይበላል። በቃ ይሄ ነው በቃ የሚባለው። ምግቡ የሰው ስጋ ብቻ ነው ከልጅነት እስከዚህ ድረስ አድረስ። ስለዚህ አሁን እንደምንም አይነት ሸፍኝልኛለሽ እሄዳለሁ። አላርፍም። ሰማሽኝ? እንዳይበላ ብያለሁ። አሁን እንዳይበላ ብዬ ነግሬያለሁ። ነይ በቃ አሁን መሸፈኛ ዳን ማሰሪያ የሆነ ነገር ያይሽ ቀጥል። በዚህ ቢሆን በዚህ መሰለኝ እሺ ነይ ቀጥል። ነይ ሌላ ምንም ማለት ይችላል። ፈሲና ሰሪታዬ እባክህ አንተ ሰውዬ ብትሄድ አይሻልም? እኔ የትም አልሄድም። ተው ብያለሁ። ቅድም ጀምሮ ለምኛለሁ። የትም አልሄድም። ድምፁን እየሰማሁ ነው። አሁንም ግቢና አሰሪ። አሁን ተበሳይቷል። ተው ብያለሁ። ተው የፈለገ ይበሳጭ። ለምኛለሁ ግን በኋላ የፈለገው ይምጣ። ሰማሽኝ? ስራ ነው እየሰራ ያለሁት። ቀጥል ግቢ። ፎቶ እንደምን እሳቸው ቦዝ ነው የሚለኝ። ቁጭ በል። ሰው ዝም ብሎ የእግዚአብሔርን ማዳን ቢመለከት ምን አለበት ይላል መጽሐፍ። የእግዚአብሔርን የማዳን ስራ ቢመለከት የእግዚአብሔር መንገድ ቢከተል ምን አለበት? እግዚአብሔርን ትቶ ባዕድ አምልኮ ማምለክ በምድር ላይም የተሳቀቀ ህይወት እንዲኖር የሚፈጠሩ ፍጥረታት ከሰዋዊ ባህሪ የወጣና እጅግ በጣም ሰቅጣጭና ዘግናኝ በሆነ መልኩ የሚኖሩ ያው እንዳያችሁት እንደሰማችሁት እንግዲህ የሰው ስጋ መብላትና የሰው ደም መጠጣት ከምን የመጣ ነው? ይሄ በጣም ከባድ ነው። ከዚህም ባለፈ ደግሞ የሞተ ሬሳ ከመቃብር እያወጡ መመገብ ይሄ ከአውሬነትም በላይ የርኩሳት መናፍስት ተግባር ውህድ መሆኑን ያሳያልና እኔ እጅግ በጣም በዚህ ዓለም ላይ እየሆነ ያለው ነገር እጅግ በጣም የሚሰቀጥጥ ሆኖ ነው የተገኘውና አንዳንዴ በማናያቸውና በማንሰማቸው የህይወት አኗኗር ስለምንኖር ነው እንጂ ብዙ የምንፈላሰፍና የምንመራመር እና የምናፈላልግ ነው ከተገኘ ከዚህም የባሰ ብዙ ነገሮች በዚህ ዓለም ላይ እንዳለ ያሳየኛል። እና እግዚአብሔርን ማመን የተሻለ ነው እባካችሁ እላለሁ በራሴ።
እዛው ቁጭ ያለሽ አንቺ ጥግመን ይቀመጥ ሰሪው በደንብ ሰሪ ያዥ ነው ያዥ 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 ደብሮ እረፍ እረፍ በይው እረፍ ያዥ አስቀምጪ አስቀምጪ ሌባ ደብራ ከታሰረ ይበርዳል ብለሽ ነበር። ሌላው ደግሞ ይህ እንዲህ አይነት ቪዲዮ የሚሰሩ ሰዎች እይታ ለማግኘት ተረቱን ወይም ደግሞ ድሮ ይባል የነበረውን ነገር አምጥተው በድራማ መልክ ያቀርቡታል እንጂ ይሄ እውነት አይደለም የሚሉ አካላትም አሉ። ይህንን ፍርድ የምሰጠው ለእናንተ ነው። እናንተ ተመልክታችሁ አይታችሁ ሁኔታውን ተከታትላችሁ መዝናችሁ እውነት ነው ወይም ደግሞ በድራማ መልክ አቅርበው ለቢዝነስ ነው የሰሩት የሚለውን ነገር እናንተ እንድትፈርዱት ነው ያቀረብኩት። ተከታተሉት። ቀሪውን ያወራል። የሰው ስጋ ላምጣልህ የሰው ስጋ ላምጣልህ። ዝም በለው ተው ተው። በባዳም እኮ ነው በቃ እንደዚህ ሆነ። እያወቅሽ ነው ሳታውቂ ነው እንደዚህ ያደረግሽው? ሳናውቅ እንጂ ያወቅን እንዴት ይደረጋል? በስመ አብ። በኋላ ሁለተኛ ነው። ኧረ በለው አንተ ጠፍ ኧረ በለው ታው ለምን ነው ታዲያ የሚያወራ? አውሪ እስኪ አውሪ አውሪ። ማነው ስሙ? አውሪ እስኪ ያወራ አላውራው አውራ እስኪ ማለት የፈለከው አንተ አይደል? ማነው ስሙ? አውራው ስሙ ማነው? አበበ አበበ ከክፍለ ሀገር የመጣችው መጀመሪያ ሲመጡ አበበ 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 ምንድን ነው? አበበ አቤት በላውራው አበበ አበበ እስኪ ጸበል ደግሞ ከምን ይገኛል? እና ቤተክርስቲያን መጡ ምን አከራይሽ ታዲያ?
ሂደሽ ቤተክርስቲያን ካላስጠመቅሽው ጠበል ምን ካላረግሽላት ምን ያደርግልታል? ምን ያደርግልታል? ይኸውልሽ ቤተክርስቲያን በጣም ብዙ ነገር ያደርግልታል። ምን ያደርጋል? ለሞት ምን ይሆናል? በመዳን ያለ እባክሽን የመዳን እድል ኖሯል ያለች እባክሽ ወደ ጸበል ሰጪ ድምፁን ሲሰማ ቤተክርስቲያን እንደዚህ ይሆናል። አይሽ እያሳየው እኮ ነው ምልክት ታዲያ አበበ 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 በለ እንግዲህ እንደምትመለከቱት እንዳደመጣችሁት ነው። በዚህ አጋጣሚ እኔ ትወና ነው ብሎ ለመገመትም በጣም እየከበደኝ ነው። ምክንያቱም በእርግጥ ትወና ትክክለኛ ገጸ ባህሪን ተላብሶ የመተወን ወይም ድርጊቱን የመግለጽና የማሳየት አቅም ነው። ነገር ግን ደግሞ ይህንን ሚስጥር እያውጣጣ ያለው አካል እጅግ በጣም መንፈሱ ሲጨነቅና ወደ ጸበል መሄድ እንዳለባት መፍትሄም ልጁ እንዲያገኝ እየተማጸናት መሆኑን ስመለከት እኔ ወደ ድራማነት የሚወስደው ይዘት ብዙም አልታየ ብሎኛል። በዛ ላይ ደግሞ የልጁ መጨነቅ ያው አጋንንት የያዘ ሰው እንዴት እንደሚንደፋደፍ ይህም በትወና መልክ አይቀርብም ማለት ሳይሆን ወደ እውነታው የተጠጋ አይነት እይታ እያየሁኝ ነው ያለሁት። እንግዲህ ቀድሜ እንደተናገርኩት የራሳችሁን ግምት መውሰድ ትችላላችሁ። ወደ መጨረሻው እንሄዳለን። አበበ 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 ስጠኝማ ለእውነት መደወል አለብኝ። ስልክ ስጠኝ ስጠኝ ስጠኝ። ለምን ደውል እና ታዲያ ጓደኛዬ እንዲመጣ ፈልጋለሁ። ጓደኛዬ እንዲመጣ ፈልጋለሁ። ለምን እና ገባሽ? ምን ማለት ነው? ለምን አንተ መሄድ እያልኩ እንደገና ጓደኛ ትጠራለህ? ለምንድን ነው መሄደው የምጠራው የማልጠራው? ለምን ትጠራዋለህ? ያዥ ሄሎ ወንዴ ይሰማል። ሰላም ነው? እንዴት ዋልክ? እግዚአብሔር ይመስገን። እስቲ እዚህ ማርያም ቤተክርስቲያን አካባቢ ቶሎ ብለህ እዛ አካባቢ ውለህ ደውልልኝ። ሰው ልክልሃለሁ፣ ይቀበላል። በራፉ ላይ ሆኖ ሰው ይቀበላል። ማርያም ቤተክርስቲያን ቶሎ በል። ለስራ በጣም እንፈልግ። ሰማሽኝ? እዚህ ይሄንን ለጥይባ ሄደ ወደ ሞስልበት ወስደዋል። ለምን ትወስዳለህ? ይኸውልሽ እንደዚህ አይነት ነው እኛ የምንፈልግ። ለምን ትወስዳለህ? የሰው ስጋ እያበላሽ እያኖርሽ ታዲያ ሌላ ችግር አለው? ታዲያ ችግር የለውም። የሰው ስጋ ችግር የለውም። ያደገበት እኮ አንቺም ስትበይ ነው የኖርሽ። ለምን በላለሁ? እሱ ግን ያደገበት ስለሆነ ይብላው ይኖር። ምን ችግር አለው? ለምን ከእንደዚህ አይነት ኑሮ ታፈናቅለዋል? ለምን እንደማፈናቅለው እያፈናቀልኩት ነው እንዴ? እና ታዲያ መውሰድ ማለት ምን ማለት ነው? እወስደዋለሁ። ደግሞ ከወሰድከው እንደ አይነት ነገር አያገኝም እኮ ማለት እኮ። እና እሱን እየበላ እንዲኖር የምትፈልጊ? አዎ። ኧረ እባክሽ ሰው ስታስበይ ልትኖር ነው? ምን ችግር አለ? አንቺ ምንድን ነው የምትሰሪው? የምሰራው ምን ያደርግልሃል? ተናገር እንጂ አንቺ ምንድን ድሮ በልጅነት እንደዚህ አይነት ነገር እንሰራ ነበር። ጫካ ለጫካ ነው ብለሽኛል። ምንድን ነው ስትበይ የኖርሽ አንቺ እራስሽ? ተናገር።
ይኸውልሽ አሁን ንገሪኝ። ከአንቺ ጋር ሌላ ጭቅጭቅ ውስጥ አልገባም። ለምን ትፈልገዋለህ? እኛ ምን በላውን የእሱን ንገሪኝ። የእሱን ነገርሽኝ አይቼ ነው እንጂ በላኝ እኮ ነው። ስለኔ ደግሞ ለምን ፈለግታለህ እንዴ? ነገርኩህ እኮ አሰማኝ። ያገኘን ጫካ ለጫካ ነው የምንበላ። ያገኘነውን ነገር ምንድን እንስሳ ምናምን ስትሆን ነበር። ቤተክርስቲያን ምናምን አንተ አናውቅም፣ አንወድም። ወደ ባዕድ አልኩ ማምልኮት ነው ይሄን እዛ ቤተሰቦችሽን በሙሉ እና ጭራቅ ወለድሽ አንቺ እራስሽ። የዘር ምን ታደርገዋለህ? ዘር ነው ዘራችሁ ጭራቅ ነው። እና አንቺ ምንድን ነሽ? ሰው ነሽ? ጭራቅ ነሽ? ሰው ነኝ። እያየኝ ምን ይታወቃል? ትቀየር ትችያለሽ ከእኔ ላይ። አባቱስ? አባቱ የለም። ጭራቅ ነበር እሱ? ጠፋ። ሰው ገሎት ይሆናል። ሰው እየበላችሁ ዝም ብላችሁ ቁጭ በል። ወንድ የመጣ ሰው ዝም ብሎ የእግዚአብሔርን ማዳን ቢመለከት ምን አለበት? የእግዚአብሔር መንገድ ቢከተል ምን አለበት? እግዚአብሔርን ትቶ ባዕድ አምልኮ ማምለክ በምድር ላይም የተሳቀቀ ሕይወት እንዲኖር የሚፈጠሩ ፍጥረታት ከሰዋዊ ባህሪ የወጣና እጅግ በጣም ሰቅጣጭና ዘግናኝ በሆነ መልኩ የሚኖሩ ያው እንዳያችሁት እንደሰማችሁት እንግዲህ የሰው ስጋ መብላትና የሰው ደም መጠጣት ከምን የመጣ ነው? ይሄ በጣም ከባድ ነው። ይዞ መጣ ነው። እንዴት ነው? ምንድን ነው አትበይኝ። አዲሶች ሲሸጡ እንደዚህ ነው። ምንድን ነው የሚያረጋጋው ነገር? መናገር አይችልም እንዴ? አበበ ከዛ ልክ ይገባል። አስተኝተን እንደዚህ ገልብጠን ገልብጠን እናስር የተሻለ ያወራል። አልቻለም። መቼ ያወራል? ይዋሸሽ ነው። ጠይቂው። ያወራል። ሴት አለ የሚያወራው ምን ነገርሽ እኮ እሱ እራሱ ለዛሬ የተሸፈነው አመድ ውስጥ ነው የሚኖረው። ስለዚህ ወይ ወደ ነበረበት ቦታ ተመልሶ የሚያረጋጋው ነገር ማሰብ ይሻላል። የሚያወራበትን መንገድ አግባብ ይሆናል። ወደ ጊዜው ነው የሚሄድ። ምን ይሄዳል? ሰው ይሄዳል። ለምን ህፃን በበቀደም አመጣ ወጥቷል እኮ የዛሬ ሳምንት። ኧረ እባክህ እና ጥቆም የተሰጠኝ ሰው አለ። ስፍራ እኮ ነው የደወልኩት። ሰማኝ። በጣም አስቸጋሪ ነገር በቢላ ነው የምዘረዝለው። እረፍ በይው። አንተ እረፍ። ለምንድን ነው የምዘረዝለው? አንተ ምን ስለሆንክ ነው እንዴ? ሰማሽ? አንቺ ራሱ ቀጣፊ እናት ነሽ። ምንም ቀጣፊ አይደለሁም። ይሄን ሁሉ ጉድ እያወቅሽ አንቺ ጉያሽ ስር እንዴት ይያለሽ? በሽተኛ ትጥለዋለህ እንዴ? በሽተኛ አይደለም እኮ በሽተኛ ነው። ማውራት ይችላል እያልሽ ጤነኛ ቢሆን እንደዚህ ያደርጋል? ተው እጁን ሁሉ ይበላል። ተው በኋላ ተው። እኔ አገባኝም። ተው ብያለሁ። እጁን ሁሉ ጊዜ እንደዚህ ብሎ ነው። እንደዚህ ነው እጁን ሁሉ ጊዜ። አዎ
አይቀንም ለምን ሰው ደም እየጠጣ እንዴት ብሎ እንትን ይላል? አስቸጋሪ ነው። አንተ አውራው ስታሲ አውራ ለምን አታውራውም? አውራ አውራው ይልክ አውራ ሲያወራ ካልሆነ ይኸውልሽ ዛሬ አንቺ ምን ቢሆን ነው ማስሽ ሰማሽ? አይነት ለውስጥ እሺ እንዴት እናድርገው? ወለሰ በእናትህ ወለሰ ምን ማለት ነው? ስለዚህ ወይ ሌላ ግብረ አበር ይዘን መጣን ይዘን ነው እንውጣ እንዴ? ምን የተሻለ የሚያክል ምን ይሻላል ታዲያ? ይሄን ያህል ጊዜ እንዲሆነሽ ነው የምትኖሪው? ከልጅነት ጀምሮ ስጋ እየበላ ያደገ የሰው ስጋ ነው እየበላ ያደገ። ከዛ ውጪ ምን ነገር ቀምስ ያውቁም እኮ ነው። ምንድን ነው ጭራቅ ሰምተህ አታውቅም? እንደዛ ሲባል እንደዚህ ነው እንደሚያደርገው ሰማለሁኝ እኮ። ከኋላ ያለውን አይነት እስኪ አሳየን። እስኪ ከኋላ ያለውን አይነት አሳየን። አሳየን። ወይ ራስ አሳየን ድረስ ያሳያል ነው ዶርብላን እዚህ እንደምትመለከቱት ነው። በዚህ አጋጣሚ እኔ ትወና ነው ብሎ ለመገመትም በጣም እየከበደኝ ነው። ይሰማል ይሰማል። ወይ ባጃ እኔ እንበላኩ ወይ ነሳያለሁ በቃ ነው አሰይ እኔ አሳየዋለሁ ቶሎ ሲያሽ አንዱ ከሸፈነ ምን እንትላይል ብለሽ ነበር። ሸፍኝናል በቃ አሁን እየተረጋጋ ሸፍኝናል። እስቲ ማጅላስቲ ይኸውልህ ወይ ሁለት ልጅ ልቀናል እኮ አለ ወይ በዚህ ሸፍኝ ቶሎ አሁን አውራ ተረጋጋ። እባክህ ተረጋጋ። በቃ ተረጋጋ። ተረጋጋ እባክህ። ምን ነው እንደዚህ ነው? አውራኝ እስኪ ፈታለሁ። አይነህ አውራኝ እርቦት ነው እስቲ አውራኝ። አይዞህ አውራኝ። ምን እናድርግ? ምን ይሻላል? ይጻበል ነገር ከሰፈር ፈላልጋ አምጣበናል። ከሰፈር ተረጋጋ። እንትን በለጫ ነው እንደምታዩት ነው። ተመልካቾች እንዴት እንደሚያደርገው እኔ እንጂ ታው ሎሽን የሚያደርገው ምንድን ነው? ቆይ እኔ እኮ ያልገባኝ አንቺ ምንድን ነው? ቤት ውስጥ ሳይው ወንበር የለም ምንም የለም የሚበላ ነገር የለም። አንቺ እሱን ያመጣው ነው እንዴ? እንከፈላለን። አንቺ ነው እሱ ጋር ትላለሽ? ብዙም አይደለም ግን እበላለሁ።
እናትና ልጅ ናቸው ታዲያ ሰው እየበላችሁ ያላችሁት እኮ ብላለሁ እኮ አልሽኝ። ሰው በለፋል ያመጣው ነው። ሁለታችሁ ነው የበላችሁት? ህፃኑ ነገር ይሁንነቱ በቃ እኔ አሁን ይኸውልሽ እንዲሻላችሁ ነው የምፈልግ እኔ። ሁለታችሁ ነው የበላችሁት አይደል? ማለት አዎ ህፃኑ ሁለታችሁ ነው የበላችሁት? ለሁለት ማን ነው ያመጣው? እሺ ተሸክሞ ይዞት ነው የሚጠፋ? አሁን ይኸውልሽ እኔ አሁን ከእናንተ ጋር ሌላ ስጣ ገባ ውስጥ አልገባም። ሰማሽኝ? ግን እዚህ የበላች ሰውን አትቀጥም። ደም አጣኝ፣ ደም አምጣልኝ። የምን ደም? ደም አምጣልኝ፣ የሰደም አምጣልኝ፣ ደም አምጣልኝ፣ ደም አምጣልኝ። ንገራትና የት ነው የሚሄደው? አንተ ለምን በቃ ተወን። የት ነው የሚሄደው? የሚፈልግበት ይሎ ይዞ ይምጣ። የሚያገኝበት አንቺም ደም ለምደሽ እኮ ነው ይዞ ይምጣ የምትይው። አሁን እኮ በቃ ምንድን እኔም ካገኘ በላለ ተጣሉ ደሙን እናስበው። ይሄ ሁሉ ሰው አሁን እዚህ የቀረ ነው። በቃ ልብሱን ታዲያ ለምን እንደምታጥላችሁ ለምን እንደምታሰጪው ማለት እንጂ ይችላል ነው ልሽጩ ነው ብር ካወጣሽ በብሩ ምን ታረጊ? ሰው ነው የምትበይ? ወንበር የለሽ ምን የለሽ እንገዛለን። ምን እንገዛለን? ያገኘን ነገር ስጋ ነው። ስጋም ካገኘ ሶስት አጥም ይዘውት ገንዘቡን ጻለባ እያታለላችሁ ለማምጣት ለብሰው በሳንቲም ደም አጠጡኝ፣ ደም አጠጡኝ፣ ደም አጠጡኝ፣ ታለና ደም አምጡልኝ፣ በሳንቲም ደም አምጣልኝ፣ አታለን እናመጣለን። ደም አምጣልኝ፣ የሚገርም ደም አምጣልኝ። አባቱ እኮ እንደዚህ ደም አምጣልኝ። ሰው ደም ሲበላ ነው ገለውት እኮ ሰው ሲበላ እንደዚህ አባቱንም ገለውት ነው። አባቱን ገለውት ሰው ሲበላ እና ቅድም ታዲያ ጠፋ ምናምን ይልሽ ነገር ነበር አይደል? ሚስጥር አለማውጣት ነው። ሚስጥር አለማውጣት ምን ሚስጥር አለሽ? አንቺም ደም እየጠጣሽ ስጋ የሰው ስጋ እየበላሽ ነው። ሌሎችም ሰዎች አሉ ነው ያልሽ? አንተ ስጋ ትበላለህ እና እኔ ስጋ በበላ ታዲያ ምን አገናኘው ከዚህ ጋር? እና እንዳለ ስጋ እኮ ነው የሰው ስጋ ነው። የሰው ስጋ እና ይሄ ስጋ አንድ ነው። እኔ እኮ በጣም የሚገርመኝ ደግሞ ቤተክርስቲያን ነው መጠው ታያቸው እንደዚህ ገባለፈው ያጠንቋይ እንደዚህ ሊመቻቸው ትወና ነው ብሎ ለመገመትም በጣም እየከበደኝ ነው። ታዲያ ሰው ይበላል ይላል ብሎ ታዲያ ሰው ይበላል ብሎ ይጠርጥሩ ወይ አያ እኔም ከእናንተ ጋር ሌላ ጭቅጭቅ አልፈልግም። ሌላ ተጣጋባ ውስጥ አልገባም። አሁን ለምን አትሆንም? ሰማሽ? ቀጥላችሁ ነው ወደ ህግ ሄዱ። ስራችን እንስራበት። ተወና ወደ ህግ ነው ቀጥለሽ ለቤት ሲዝጊና ለምን ነው የምንሄድ? ለገጥ ለዚህ ነው ነገር ተወል እንጂ ህጋችን ምንድን ነው ተው ስራችን ለዚህ ይናገር በሰው ስራት ለቤት ሲዝጊ እሺ አልሄድም። በእናትህ በሰው ስራ አልሄድም። በሰው ስራ አትባልተን ምን ነው ስራችን እንስራበት። ተወል ስራ ወጀል እኮ እኛ እንደዚህ ነው የምንፈልገው። በላንተ ለዚህ አልሄድም ነቆልሽ ተወል አልሄድም ተወል ተወል
ናውጣ እነዚህ ገና ውጭና ስርዓት ያዙ። ተዋትና ስርዓት ያዙ። ናውጣ መሸፈን አለበት። እነዚህን ሰዎች ማለፍ አልቻልንም። በቃ እንደተለመደው ለህግ ይተላለፋሉ። ህግ ደግሞ ይላቸዋል። እንግዲህ የፖሊስ ባልደረቦችን እያስቸገራቸው ነበር ካልነከስኳችሁ እያለ